በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ጤና ይስጥልን፣ እንደምን ሰነበታችሁ አድማጮቻችን። ዛሬ አንድ ፕሮግራም ይዤላችሁ ነው የምቀርበው። ይህ ፕሮግራም ፋክቱ ምንድን ነው? ለምንድን ነው በእስራኤልና በኢራን መካከል ይሄ ሁኔታ ሊፈጠር ይቻላል? ምንድነው ምክንያቱ የሚለውን በማይሰለች እጅግ በቀለለ መንገድ ላቀርብላችሁ ነው የመጣሁት። የአዋዜ ታማኝነቱ ለወሬ ነው ስንል ምን ማለታችን እንደሆነ ነው የምናሳየው። ያሉትን ፋክቶች ነው የምናመጣው። ለምንድን ነው አሁን ያለበት የጦርነት ሁኔታ ተኩስ አቁሙ ዶናልድ ትራምፕ እንዳሉት በግሉኮስ ነው ያለው ብለዋል። ቻይና ነው ያሉት። ከቻይና መልስ አርብ ነው ሀገራችን የሚገቡት። ከዛ በኋላ ነው ነገሮች ሊወሰኑ የሚችሉት። የተኩስ አቁሙ ሊቀጥልና አሁን በመካከል እየተካሄደ ባለው ነገር ይህ ጦርነት ሊቆም ዓለምም የታመሰበት የሆርሙዝ ሰርጥ ሊከፈት ይችላል። ይህንን ወደፊት አብረን ግን ምንድን ነው ኢራንና እስራኤልን ያናከሳቸው የህልውና ፍልሚያ ውስጥ ያስገባቸው የሚለውን ዛሬ በጣም ደስ በሚል ባጠረ መልኩ ይዤን የቀረብኩት እንድታዳምጡኝ ጋብዛለሁ። ለጥያቄያችሁ ምላሽ ታገኛላችሁ። በአቀራረባችንም ሆነ በምናቀርበው እውነት ላይ በጣም ጠንቅቀን ነው የምናቀርበው። ግራና ቀኝ የምናየው ለእኛ ምንም ከለር የላችሁም ከአድማጭነታችሁ በስተቀር። ስለዚህ አዋዜ ለወሬ ነው ታማኝነቱ። ኢሳያስ በዚህ ረገድ እንድትረዳኝ ነው የምፈልገው። ዓለም ስለዚህ ታሪኩን እንዴት እንጀምር? ከዚህ ታሪክ ትንታኔ በኋላ አድማጭ ተመልካቾቻችን ከብዥታ ይጸዳሉ። ይጸዳሉ። አብሶሉትሊ ታሪኩን ቢጀምረው ያው ከኢራን አብዮት ነው። ባጭሩ 79 ላይ አብዮቱ እስላማዊ አብዮት ነው። ከፈረንሳይ ሀገር ሆሚኒ ስደተኛ ነበሩ። ኢማም ሆሚኒ ታላቅ ካህን ናቸው በሺአ እምነት ማለት ነው። እና በሺአ እስልምና ውስጥ ኢማም ነው የሚባሉት። አይ ዶንት ኖ አንዳንድ ቀን ከኛ ከምናውቀው ጋር አወራር ስንተርጉመው ካልከኝ ሊባል የሚችለው አብሮ ዳይችል የተለያየ እንትን ናቸው፣ ግን እንደ ጳጳስ እንደማለት ነው። እና ኢማም ናቸው። ስለዚህ የሻው ዘመነ መንግስት ሻው አገር ጥሎ ሄዳል። የአብዮት ይቀጣጠላል። እሳቸው መጡ እና ሆሚኒን ወጣቱም ሀገር የተቀበላቸውን በልዩ ሁኔታ ነው። በደስታ ማለት ነው። በታላቅ ለአንዳንዶቹ ከእሳቸው በፊት እንዲህ አይነት ኢማም አልነበረ። በጣም ነው እንትን የሚሏት ወደፊትም ብለው የሚያምኑ በጣም እንትን ናቸው። መጡ። ያኔ ከገቡ በኋላ ህዝቡ ስንት ኪሎ ሜትር አብሯቸው ተጉዘው ንግግር አደረጉ። እንደዚህ ያሉ ጋልቫናይዝድ አደረጉት እና ዋነኛው ያሉት ነገር ምንድነው? እስከዛ ድረስ ንጉሣዊ አስተዳደር ነው የነበረው። አሁን ኢራን እስላማዊ ሪፐብሊክ ነው የምትመሰረተው። እስላማዊ አብዮታዊ ሪፐብሊክ ነው የምትመሰረተው። በአይነቱ አዲስ ነው አገረ መንግስቱ ማለት ነው። እና ዓላማው አድርጎ ሲነሳ ክርስቲያን ምዕራብ በተለይ አሜሪካንን ከክልሉ ማስወጣት የሚል ይሄ መሰረቱ እና አሜሪካንን ክርስቲያን አውሮፓን አሜሪካንን የእስራኤል አጎት ነው የሚገልጹት። ስለዚህ እንደዚህ ሁለቱን እስራኤልና አሜሪካንን
በመሰረቱ በጠላትነት ያስቀመጠ እና የዛም ቀጥተኛ ውጤት የአሜሪካን ኤምባሲ ወጣቶች ተቆጣጥረው አሊ ካሚኒ ማናቸው አያቶላ ሆሜኒ ደግፈውት ወደ ዓመት የቆየ ጉዳይ ነው። በዚህ ተጀመረ ማለት ነው። ከዛ የሳዳም ሁሴን ኢራንን ወረረ የድንበር እንትን ቁርሾ አንስቶ ከዚህ በፊት የነበራቸውን አልጀርስ ላይ የነበራቸውን ስምምነት ቀዶ ያን እኮ በስምምነት ያቆመ ነገር ነው። ቀዶ ሳዳም ሁሴን ጦርነት ጀመረ። የኢራቅ ጦርነት የምንለው ቀጠለ ማለት ነው። አታካቹ ጦርነት ማለት ነው። 8 ዓመት ቀጠለ። ከዛ ይህ በእንዲህ እንዳለ በ1982 ዓመተ ምህረት ጁን 6 በኢትዮጵያ 74 ዓመተ ምህረት ግንቦት መጨረሻ ላይ የወቅቱ የእስራኤል መከላከያ ሚኒስትር አሪኤል ሻሮን የእስራኤል ወታደር ናቸው። በየትኛውም የእስራኤል ጦርነቶች ውስጥ ከእስራኤል ምስረታ በኋላ በነበሩ የእስራኤል ጦርነቶች ውስጥ ሁሉ ያሉ በተለያየ ደረጃ እና ያኔ መከላከያ ሚኒስትር ነበሩ። ሜናሼም ቢግን የሚባሉ ጠቅላይ ሚኒስትሩ ያኔ የነበሩ እና ከሊባኖስ አብዛኛው ሊባኖሳውያን ፍልስጤማውያን በብዛት የሚገኙት የነበረው ያኔ በዚህ ዮርዳኖስ እና ሊባኖስ ውስጥ ነው። ስለዚህ ፒኤልኦ የሊባኖስ ደፈጣ ተዋጊዎች በሰሜን ሊባኖስ በኩል በደቡብ ሊባኖስ በኩል ሰሜን እስራኤልን ያጠቃሉ፣ እነ ጋሊሊ ያሉበት ማለት ነው። ስለዚህ የተለያየ ጥቃት የኮማንዶ ጥቃት ያላለ ቦምብ እንደዚህ ጥቃት ያደርሱ ስለነበረ እሱን ለማስወገድ ለአንዴና ለመጨረሻ ጊዜ ያው በተደጋጋሚ ነው የምትገባው እስራኤል አሪኤል ሻሮን ጦርነት ያውጃሉ እና ሊባኖስ ይገባሉ። ሊባኖስ ሲገቡ ፒኤልኦን ጠራርገው ለማስወጣት የገቡት እና ምን ብለዋል? እነሱን ጠራርጌ ካስወጣ በኋላ አንድ ሴንቲሜትር 1 ኢንች አንፈልግም የእንትናን ግዛት የሊባኖስን ተልእኮዬን ከፈጸምኩ በኋላ እወጣለሁ ብለው ነው ያሉት እና ያ ጦርነት ይካሄዳል። ቤሩት ድረስ የእስራኤል ጦር እየገሰገሰ ይገባል። ፋይናሊ የያሲር አረፋት ተከታዮቻቸውን ይዘው ሊባኖስን የፍልስጤም ተዋጊዎች በአጠቃላይ ኮማንድ ምትለው ነቅለው ቱኒዚያ ይሄዳሉ ማለት ነው። ጽሕፈት ቤታቸው ወደ ቱኒዚያ ይቀየራል። እስራኤል እፎ ያለች ማለት ነው እና ትልቅ ድል ነበር። ይህን ጦርነት ተከትሎ የዚህ የፍልስጤም ኃይሎችን ተዋጊዎችን ከእስራኤል ምንድነው ከሊባኖስ መውጣት ለማረጋገጥ ምንድነው አሜሪካ፣ ፈረንሳይና ይሄንን የሚቆጣጠር የሚያረጋግጥ ያው ዞሮ ለሊባኖስ ሰላም ነው የጣሊያን ጦር ቤሩት ይሰፍራሉ ማለት ነው። ይሄን ለማቀለጣጠፍ ማለት ነው። ስለዚህ እስራኤልም በሂደት ለቃ እንድትወጣ ነው እና የአሜሪካ የባህር ኃይል ወታደሮች ፈረንሳይም እንደዚሁ ኃይሎች አሏት፣ ጣሊያንም ኃይሎች አሏት። እንደዚህ ይሆናል ማለት ነው። አሁን ይሄ ደቡብ ሊባኖስ ደቡብና ምስራቁ ላይ በአብዛኛው ያሉት ሺአ ሙስሊሞች ናቸው ሊባኖሳውያን። በአንጻራዊነት በሰላም የረጋ ሕይወት የነበራቸው ናቸው። እስራኤል ከፍልስጤም ኮማንዶ ተዋጊዎች ጋር ባላት ግጭት የተነሳ ነው አብረው መረበሽ የጀመሩት ማለት ነው። ምክንያቱም ፒኤልኦ የያሲር አራፋት ፍልስጤም ቡድን እዛ መሽጎ ጥቃት ይሰነዝራል። ልክ አሁን ሄዝቦላ እንደሚሰነዝረው ወደ ሰሜን እስራኤል ላይ ማለት ነው። በዚህ ጊዜ ይህንን ኦፕሬሽን ጀመሩ ማለት ነው አሪኤል ሻሮን። ፒኤልኦም ወደ ቱኒዚያ ተሰደደ። የእስራኤል ጦር ግን አለ። አሁን የእስራኤል ጦር በተለይ በዚህ በደቡቡ ክፍል ሰፊውን ክፍል እስከ ተቆጣጥሮ አለ እና ወታደራዊ ጽሕፈት ቤቱ ደግሞ
ጣየር የምትባለው ከተማ ውስጥ ነው። ደቡባዊ ከተማ ነች እና በዛ በሶሪያ ድንበር በኩል ደግሞ የቤካ ሸለቆ የሚባለው አለ። የሶሪያን ድንበር ታኮ ጣየር በዛው ደቡብ እንትን ነች። ከዛ አሁን ሌሎች ሊባኖሳውያን ማለት ነው ሀገራቸው በሌላ ኃይል ተይዛለች አሉ። ስለዚህ እንዴት እስራኤልን እናስወጣ የሚል ነገር ያነሳሉ ከሊባኖስ እና ሌሎችም አሉ። አሁን ይህንን የሚያነሱ ክርስቲያኖች በአንጻራዊነት ጥሩ ቁጥር ነበራቸው ያን ጊዜ። ሱኒ ሙስሊሞች ናሉ፣ ሺያ ሙስሊሞች አሉ። ግን ጦርነቱ በአጋጣሚ ደቡብና ምስራቆች ሺያ ሙስሊሞች ናቸው እና በየበኩላቸው የራሳቸውን እንትን ያደርጋሉ እና አንዳንዶቹ ይህን ትግል ማካሄድ እንዳለባቸው ያምናሉ። ስለዚህ ድጋፍ ይፈልጋሉ ማለት የትጥቅ የምናምን ድጋፍ ማለት ነው። እዚህ በሺያዎች ጋር ግን ሲያዩ በዛን ወቅት አሁን መነቃቀስ ሲያዩ ኢራን ውስጥ ሺዓዊ አብዮት ተቀጣጥሏል። አያቶላ ሮላ ሆሚኒ ኢማም ሆሚኒ ስልጣን ላይ ናቸው። ከኢራቅ ጋር ይዋጋሉ። ያን ጊዜ በጣም የሚገርም ነው። አሁን የሄዝቦላ መሪ የሆኑት ናኢም ቃሲም ይባላሉ። ሽማግሌ ናቸው። እኚህ ሰው ያው የናስራላ ምክትልም ነበሩ ለብዙ ጊዜ። አሁን ናስራላ ሲሞቱ ነው የሆኑት። ያን ጊዜ እኚህ ሰው ደግሞ የዛው ደቡብ እዛው ሊባኖስ ማለት ነው የ29 ዓመት ሰው ነበሩ። ገና በጣም ወጣት ነበሩ። የ29 ዓመት ሰው ነበሩ እና የኬሚስትሪ መምህር ነበሩ እና የእስላማዊ ትምህርቶች ህብረት ሊቀመንበር ነበሩ። ስለዚህ በመንፈሳዊ ነገራቸው ጠንካራ ናቸው ማለት ነው። አሁን በመንፈሳዊ ነገራቸው ጠንካራ ናቸው። በኋላ እሳቸውና ሌሎች ጓዶች ፕሮባብሊ እዚህ ታሪክ ላይ ይሰባሰቡና ከሊባኖስ ሺዓዎች ናቸው ነገር ያለው ይሰባሰቡና ለኢማም ሆሚኒ ያላቸውን ታማኝነት ለመግለጽና መሪያቸው እንዲሆኑ ሊጠይቁ ተነስተው ኢራን ሄዱ። ኢራን በጦርነት ላይ ናት። ያን ጊዜ እስራኤል ሊባኖስን በዛ ሻሮን በዛው በጣም በፍጥነት ያው አስገምጋሚ ሚሊተሪ እንትን ነው ጥርግርግ ነው ያደረጓቸው ሲገቡ። ይሄ እንግዲህ የሚፈጥረው ስሜት አለ እና ያን ጊዜ ሆሚኒ ምንም አድርጋችሁ ለምን እዚህ ከሳዳም ሁሴን ጋር ይዋጋሉ። ስለዚህ ምን የሚል ፖሊሲ ነው ምላሽ ነው የሰጡት? በሊባኖስ በእስራኤል ቁጥጥር እንዳለ ሊባኖስ ያዘች ማለት ምን አሉ? ዘ ሮድ ቱ ጀሩሳሌም፣ ይሄ የኢራን ፖሊሲ ነው። ዘ ሮድ ቱ ጀሩሳሌም ኢዝ ስሩ ካርባላ የሚል ምላሽ ነው የሰጡት። እነ ናኢም ቃሲም ሳይሄዱና ይህን ሁኔታ ፈጥረው ወደዛ ሳይሄዱ በፊት ማለት ነው ምንም ማድረግ አይችሉ ነበር እዛ የነበረውን። ለምን ሳዳም ሁሴን በዛ ወጥሮ ይዟቸዋል። የኢየሩሳሌም መድረሻ መግቢያ መንገዱ በካርባላ በኩል ነው የሚል ነው። ሰው ጥያቄ ካነሳ ልቅጥ ለምንድን ነው ካርባላ ማለት አለብን? አዎ አሁን አንድ ለምን ካርባላን መረጡት? ሁለት የተለየ ትኩረት እስራኤል ላይ ማድረግ ለምን አስፈለጋቸው? ሲመሰረት እስላማዊ አብዮታዊ መንግስት ሲመሰረት ያን ጊዜ የሻይ ዘመነ መንግስት ቅርብ አጋሮች በዋነኛነት ሌሎችም አሉ፣ ግን በዋነኛነት አሜሪካና እስራኤል ናቸው። እና ምንድነው ያደረጉት? ይሄ የዌስተርን ክርስቲያን የሚል እንግሊዞችም በጣም ብዙ ሚና አላቸው በኢራኖች ህይወት ውስጥ፣ ጥሩ ስም የላቸው እና ለምሳሌ የኢራንን የነዳጅ ሀብት
በአብዛኛውን ይቆጣጠሩ የነበሩ እንግሊዞች ናቸው እና የኢራንን በዲሞክራሲ አግባብ ማለት ነው የኢራንን በ53 ይሉታል እነሱ በፈረንጅ በእኛ አይሮ ነው 7 ወይ 8 መቀነስ ነው። ያን ጊዜ አሁን ስለሳቸው ለመናገር እቅድ ስላልያዝን ነው እንጂ የነበሩ በዲሞክራሲ አግባብ የተመረጡ መሪ እንትን አደረጉት። የመንግስት አደረጉ ወረሱ ማለት ነው የነዳጅ እንትኖች። እሳቸውን እንግሊዝና አሜሪካ ባቋቋሙት እንትን ምንድነው መፈንቅለ መንግስት እንዲደረግባቸው አድርገው ሰውየውን የቁም እስረኛ አድርገው ተይዞ በጣም አንዳንድ ነገር ታለ ስትሪሊ ትራጀዲ እሱን ስትመለከት በቃ በዛው ነው ሰውየው የሞተው። ኢራናውያን ያን የነበራቸው ሀብቱን ነዳጁ የነሱ ሀብት ቢሆንም ቤዚካሊ እንግሊዞች ነበሩ የሚጠቀሙበት። ስለዚህ አሁን ያንን የብሔራዊ ሀብት ስላደረጉ በሳቸው ላይ እንግዲህ ያው ታውቃለህ አድርገው መፈንቅለ መንግስት አስደረጉ ተገለበጧቸው እና እኛ ሰው በቁም እስር ላይ እንዳሉ ነው እንትን ያሉት። እንዴት ሾክ እንደምታደርግ ተመልከት። እንግዲህ እንደዚህ አይነት ታሪክ አላቸው። ይሄን ደምረህ ግን በዋነኛነት በጣም በቅርብ ደግሞ ያን የነበሩት ኢራንና እስራኤል ናቸው። ግንኙነታቸው ጥሩ ነበር። እስራኤል ከኢራኖች ጋር የነበራት ልዩ ግንኙነት ምክንያት አለው። እስራኤል ያኔ በዚህ ከመስረቷ ጋር በተያያዘ እስራኤል መጥፋት አለባት የሚል አቋም ይዘው ተነስቶባት የነበሩት አረቦች ናቸው። ስለዚህ ማይኖሪቲ ነች እስራኤል። እስራኤል መካከለኛው ምስራቅ ውስጥ ተዳጣናት፣ አናሳ ናት። ዘካርዲሽ አናሳ ናቸው። ለምን ተቆራርጠው አንድ ህዝብና አንድ ሀገር መሆን ሲገባቸው እድል አላገኙም። ስለዚህ አሁን ምን እያለ ነው የምንጠራቸው? ተቆራርጠው ማለት ነው። የኢራቅ ኩርዶች፣ የኢራን ኩርዶች፣ የቱርክ ኩርዶች አይደል? ሌላ ቦታ አለ። ግን አንድ ቋንቋ የሚናገር አንድ ህዝብ ማለት ነው። ስለዚህ እነዚህ አናሳ ናቸው። ፐርሺያንስ ኢራኖች አናሳ ናቸው። በ400 ሚሊዮን አረብ ነው ያለው በመካከለኛው ምስራቅ ውስጥ። ኢራንያን አሁን ስንት ናቸው? 90 ሚሊዮን ናቸው። እዚህ 90 ሚሊዮን ውስጥ ኩርዶች አሉ። ምኖች እንዲቆጣ ስመጣ ኢራኖች አረቦች አይደሉም። ስለዚህ በአንጻራዊነት እንደ ኢራን ናቸው። የተለያየ ሰፊ ቁጥር ያላቸው ስለሆነ ስለዚህ ከዚህም ስትራቴጂ አንጻር እስራኤል ጠንካራ ግንኙነት ነበራት ከኢራን ጋር ማለት ነው። ይህንን ምክንያት አድርገው እንግሊዝና ምናምን እነዚህ ዌስተርን ክርስቲያን እንደዛ አድርገው ነው የሚያዩዋቸው። ስለዚህ ከዚህ መውጣት አለበት አሉ። ንቅናቄያቸው እስላማዊ ነው እና እነዚህ ደግሞ እስራኤልን እንደዚህ የሚያፋፉብን እንትን የሚያደርጉ አጎቶቿ ናቸው በሚል አሜሪካና እስራኤልን በጠላትነት አሜሪካንን ከዚህ የሚያጠፋ እስራኤልን ደግሞ ካለችበት የሚያጠፋ አቋም ነው የነበራቸው አያቶላ ሮላ ሆሚኒ። ይሄ መሰረት አለ ማለት ነው። እስላማዊ ቤቱ ሲመጣ ይሄ መሰረቱ ነው። አሁን እስራኤል በ1982 ጁን 6 በኢትዮጵያ 1974 ግንቦት መጨረሻ ላይ እንትን አወረረች ማለት ነው ሊባኖስን። ፍልስጤማውያን ያኔ በስፋት የሚኖሩት እዛ ነው። ከሰሜን ሊባኖስ ሆነው ከደቡብ ሊባኖስ ሆነው ሰሜን ሊባኖስ እነ ጋሊሊ መቀመጫ ያሳጡ ነበር፣ እየሾለኩ እየገቡ ጥቃት እያደረሱ ማለት ነው። ይህን ቶታሊ ለማስወገድ አሪኤል ሻሮን ጦራቸውን አዘመቱ። በ82 እስራኤል ሊባኖስን ተቆጣጠረች፣ ቤሩት ድረስ ሄደች ማለት ነው። ስለዚህ ያን ጊዜ አያቶላ ሮላ ሆሚኒ ምላሽ መስጠት አይችሉ ነበር። የማይችሉት ከሳዳም ሁሴን ጋር ከ80 ዓመተ ምህረት ጀምሮ ውጊያ ላይ ናቸው፣ አብዮቱ ገና እንደተወለደ። ስለዚህ ምን አሉ? ወደ ኢየሩሳሌም መድረሻ መንገዱ በካርባላ በኩል ነው አሉ። ሰው ምን ማለት ነው? እኔ ሲተረጉሙ ተንታኞች ወይም መጀመሪያ የሳዳምን ጉዳይ መጨረስ አለብኝ ማለት ነው ብለው ነው። እኔ ግን ተጨማሪ ትርጉም አለ። ለምሳሌ ካርባላ በእስልምና ሃይማኖት ውስጥ ከፍተኛ ስፍራ ነው። የኢራቅ ከተማ ነች። ኢራቅ ውስጥ የምትገኝ ናት። ከመካና መዲና ቀጥሎ ሶስተኛዋ የእስልምና ቅዱስ ከተማ ነች። ይቅርታ በይፋኛ እንደምናውቀው መካ፣ መዲና እንዲሁም ኢየሩሳሌም ነው ሶስተኛ ቅዱስ ከተማ። እንግዲህ ተራውና ካርባላም የዛን ያህል ከፍተኛ ናት። የካርባላ ታሪክ በጣም ባጭሩ
አሁን ካርባላ እንዳለ መስጊድ ናት። 100 በላይ መስጊድ ነው ያለው እና ይሄ መድራሳ ነው የሚባለው ትምህርት ቤት በየቦታው ነው ያለው። ልክ ጎጃም የቆሎ ተማሪዎች ገብተዋል። ዋሸራ ገዳም ማታ ለመቼም አንዳንዴ ስለማናነብረው እንጂ በጣም እና ይሄን ታሪክ በአንድ ወቅት ባለቦርቴሌው መነኩሴ ብዬ የሰራሁት እሳቸው ከዛ ነው የመጡትና አቡነ ቴዎፍሎስ ምንድን ነው የሚሏቸው? ምን ተምርሃል ነው ያሏቸው። ዛዚስ ኩዌስችን ከየት መጣ ስታያቸው ጎጃሜ ሊሆኑ ይችላሉ፣ ጎንደሬ ሊሆኑ ይችላሉ፣ ትግሬ ሊሆኑ ይችላሉ። ያ ጉዳያቸው አልነበረም ለአቡነ ቴዎፍሎስ። ያም ነገር ነው እኛን ቦርቸሌ የሚያደርጉ ጎፋ ገበሬን እያሰሩ በነበረበት ጊዜ ማለት ነው። እዛው ስራ ቀጠሯቸው ማለት ነው። ለውጥ ሲመጣ ኢህአዴግ ሲገባ አባታችን አሉ እንደውም በህይወት ያሉበት ይነገረን ሞተው እንደሆነ አጽማቸው ይሰጠና እንቀርበው ማለት እስከ መጨረሻው የታገሉና ራስ ካሳቅ ግቢ ውስጥ በኮማንዶች አንቲ ሃይጃከር በመሆን አውሮፕላን የሚሄዱ አለ አይደል? የነሱ ያለ ድምጽ የመግደል መለማመጃ ነው የሆኑት አቡነ ቴዎፍሎስ ማለት ነው። በዛ መንገድ ነው የተገደሉ። እንዴት እንደሞቱ እንዴት እንደተገደሉ የሞቱበት ተቀበሩበትን ቦታ እስከማወቅ ድረስ ብቻቸው ነው። እኔ አይም ዘ ዊትነስ በሬዲዮ ይሄንን ሰርቻለሁ። ለዚህ ነው አማራ ያቆም አማራ አረጋኝ የፈቀደልኝ። እሱ የኢትዮጵያ ዜና አገልግሎት ስራ አስኪያጁ ነበር ያኔ መጀመሪያ። እዛ እጅ አስቆየው ስራው ትችላለህ አለኝ። ያንን ያስኩኝ እየጻፍኩኝ በፕሮግራም በምናምን አስተላልፍ ነበር ማለት ነው። ስለዚህ ይሄንን ያደረጉ ስለ ቤተክርስቲያን እንዳናደርጉ እኚህ ሰው ይላል ቦርቸሌ ጫማ ጎረድ እየጋበዙ ድራፍት እየጋበዙ እኔ ሙሉበት ቦታ እየዋሉ ማለት ነው። አይኑ የእሳቸው ቦታ አይደል፣ እኔ ሙሉበት ቦታ ግን እኔን ለማሳመን እኔ ሽንድላቸው ገብቷል እንዲገባኝ ራሱ እንደው ሲኖዶስ ምንም ማቆር እንዲያርገው አስተምረው እንትን ያሉኝ ሰው ናቸው። አስተምረው አብቅተው ሰራሁት እና ከሳቸው ጋር እንትን አሁን ልክ እንቅስቃሴ ሲጀመርና ዘገባው ሲጀመር ያን ጊዜ ኦርቶዶክስ ቤተክርስቲያን አቡነ ገብርኤል የሚመሩት ኮሚቴ አቋቋመች ማለት ነው። ከዛ በኋላ ኮሚቴውም ይጠራል ትንሽም ድጎማ አድርጎልኛል። ያን ጊዜ ያደረጉ እስከ መጨረሻው ስራ ጠብቆ አጽማቸው ከዛ ወጣ። ቀብራቸው ጎፋ ገብርኤል ነው መጀመሪያ የተካሄደው አይኖን ነው። ከዛ በኋላ አሁን ባህታ ነው ያረፈው አጽማቸው ይመስለኛል። ለምንድነው እኛ ቦርቸሌ ጫማ ያደረጉት ሰው ለምንድነው እርሶ ምንድነው እንዲህ ስል አንድ ነገር ነው የመሰጣቸው። አቡነ ቴዎፍሎስ ምን ተማርክ እንጂ ማን አንተ ማን ቢወልድ ማን ምንድነው ዘሬ የሚሉ ሰው አልነበሩም። ይሄ ደግሞ ትልቅ ኳሊቲ ነው። ሰውዬው ውስጥ የቀረው ይሄ ነው። አና በጣም የሚያሳዝን ፓርት አንድ ጊዜ ቤተ መንግስት ነበርኩ የታሰሩት። ከዛ አመለጡ። አንድ ጊዜ አቡነ ቴዎፍሎስ ነው አመለጡ ሊባል አይችልም። የሆነ ኃይል አወጣቸው። ወጡ። ሲወጡ ተናደደ ደርግ። ያ ጊዜ ኮሎኔል ዳንኤል ነበር የሚባለው ደህንነት ኃላፊ ምናምን። ከዛ ኢቭን ሄሊኮፕተር ልከው ጎጃም ላይ ሁሉ ያስፈልጓቸው ነበር ባየለ እንትን ላይ እና ያን ጊዜ እኚህ ሰው አክስታቸው ናቸው እንደዚህ የሚኖሩ አሉ። እሳቸው የእጃን ኳኳሉ ዘጎፋ ምንድነው ሲሉኝ እንደው አባታችን እዚህ ያሉ ስላቸው የሉም አሉኛል። ነው አንደርስታንድ አድርጋቸዋለሁ። እኛ ሴት ገባ ተቋምም ተገዝቶም ተቀበሉ ሊሉ ይችላሉ። እና በኋላ ላይ ማታ ላይ ነው የታሰሩት እና እሳቸው የሚሉት ከዛ ቤት ነው የተያዙት ነው የሚሉት። እንዴ ሶርሶ ምን ሊያደርጉ ነበር ስላቸው እኮ ጉልበት አይደል ከጎጃም አዲስ አበባ የመጣሁት እኮ በእግሬ ነው። ታሪካቸው ነገር ያለው ታውቃለህ። ስለዚህ ያኔ ቢያደርጉኝ አባታችን ይወዱኛል እንዲህ አብጃቸው እንደ ልጅ በፈልግ ደግሞ በሽኮኮ ያርኳቸው ቀን እንደበቃለን። ቀን እሳቸውን አንድ ጥግ አስቀምጬ በእንተ ስመ ለማርያም ብዬ ለምኜ አምጥቼሱን አቀምሳቸዋለሁ። እንዲህ እያደረኩ በማቀው ጫካ በማቀው ተራራ አድርጌ በጎጃም በኩል ውጭ አወጣቸው ነበራሉ። ምክንያቱም ዓለም ያን ጊዜ የእሳቸውን ጉዳይ ይጠይቅ ነበር። ይሄንን ያሉኝን አስታውሳለሁ። ምን ተምራል የሚለውን ነገር ማለት ሰዎች እንዳለ እንትን አላቸው በሰው ህይወት ውስጥ ስቶሪ ነው። ስለዚህ አሁን እስራኤል እዛ ያንን ስታደርግ እኚህ ቅድም ያልኩ ናሲም ቃሲም የሆኑት ተሰባስበው የሃይማኖት ያላቸው የሊባኖስ ሺዓዎች ናቸው። ቴህራን ይሄዳሉ። ኢማም ሆሚኒ ጋር አያቶላ ሆሚኒ ጋር ይሄዱና አሌጂያንስ ያው እሳቸው ይገልጻሉ መሪያችን ይሁኑ ይሏቸዋል። በደስታ ይቀበላሉ።
የሳቸው ካርባላን ነበር እየነገርኩ የነበርኩት እና ካርባላ በ680 በአውሮፓውያን አቆጣጠር ወይም ደግሞ በሰባተኛው ክፍለ ዘመን እዛ ቦታ ላይ መቀመጫው ደማስቆ ላይ የነበረው የኡማያድ ስርወ መንግስት ያኔ ሱልጣን ዛይድ ይባላል። ሱልጣኑ ዛይድ ይባላሉ። ደማስቆ ነው መቀመጫቸው። አሁን ፍትህ ተነፍቋል ወይም ፍትህ በደል እየደረሰ ነው። ሙስና በመቃወም የነቢዩ መሐመድ የልጅ የአሊ የኢማም አሊ ልጅ ማለት ነው ሁሴን ኢብን አሊ ኢማም ሁሴን ኢብን አሊ እና የእሳቸው ሌላ ወንድም አላቸው። እነሱ ሁለቱ ሌሎች ሴቶችም ጭምር በአጠቃላይ በአብዛኛው የአሊና የነቢዩ መሐመድ ቤተሰቦች ናቸው። ምክንያቱም የልጅ ልጆች አሉ። የሁሴን ኢብን አሊ እህት ዙቤይዳ እነዚህ ሁሉ አሉ። የዚህ የካርባላ ሰዎች ጠሏቸዋል። እነሱ ተጠናክረው ሊዋጉ ማለት ነው። በፈረስ ነው የሚመጡት። እነሱ ተአምሩ ጊዜ ነው እና ሲመጡ ከመንገድ የዚህ የኡማያድ የካሊፍ ዛይድ ጄኔራል ከመንገድ ይቆርጣቸዋል። በረሃ ነው። ዩፍራጥስ ወንዝ አጠገብ ነው ውጊያ የተደረገው። የአሁኗ ኢራቅ ማለት ነው። ወደ ውሃ አክሰስ አልነበራቸውም። ብዙ ችግር ከደረሰባቸው በኋላ ጦርነቱ ይካሄዳል ማለት ነው። ይሄ አሹራ ተብሎ የሚታወቀው ነው። በየዓመቱ የሚከበር ነው በሺያ ሙስሊሞች ዘንድ ማለት ነው። በዛን ዘመን አቆጣጠር በ10 ማለት ነው። ያን ጊዜ ውጊያ ሲደረግ የዚህ ጄኔራል የዚህ የኡማያዶች ጄኔራል ይሄ የቆረጣቸው ማለት ነው በሺህ የሚቆጠሩ ናቸው። አሁን እሱ ሺሃዊ ነው ማለት ነው። ኖ እሱ ያው ሱኒ ነው የሚባለው። በዛ አግባብ የመጡ ናቸው። እሱ ሌላ ታሪክ ነው እና መቀመጫ መንበሩ ደማስቆ ነው እና ጦሩን ልኮ ይሄን ስለሰማ ማለት ነው እንትኑ ካርባላ ደግሞ እዛ ኢራቅ ላይ ያሉ ሺያዎች ናቸው። ስለዚህ አሁን ከዛ ኢማም ሁሴንና ወንድማችን ሲመጡ ከእነሱ ጋር ተቀላቅለው ሊወጉ ነው። አየህ እዚህ ላይ ይሄን እነዚህኛዎቹ ቀድመው የጄኔራሉ እዛ ሳይገቡ ከህዝቡ ጋር ሳይገናኙ ይቆርጣቸዋል። 70 እኮ ናቸው። በፈረስ 70 ናቸው። በሺህ የሚቆጠሩ ነው። እሱ በታምንም ባታምንም ጦርነቱ ሲገልጹት ስለ ቁጥራቸው የቁጥር ጉዳይ አልነበረም። የሚችሉትን ነው የተዋጉት። 70ዎቹ ማለት አዎ ከመሀል ህፃናትና ሴቶች አሉ። ከነሱ ያሉት ግን በሙሉ ኃይል የተዋጉት የነዛን ሺህ ቁጥር መሆን ግምት ውስጥ አላስገባውም። በቃ ተዋጉ የሚችሉት እና ሁሉም ናቸው የሚሰዉት ከህፃናትና ከሴቶች በስተቀር። እና የራሳቸው የኢማም ሁሴን እህት ዙቤይዳ በምርኮኛነት ተይዘው ደማስቆ ነው የሚወሰዱት። ያ ማርቲር ደም ማለት ነው እና ከኡማያዶች ጋር ቀንቱና አሌጃንስ ያልሰጡት እነሱን አንቀበልም ያሉበት ምክንያት እንዳልኩ ኮራፕሽንና ኢንጀስቲስ በጣም የበዛበት ነበር በሚል ነው። ስለዚህ በዛ ፍልሚያ የተሰዉ ካርባላ ላይ ካርባላውን የኢማም ሁሴን አሊ ሽራይን ወይም ደግሞ በአማርኛ ቤተ መቅደስ ነው የምንለው አለ ማለት ነው። የሁለተኛውም የእሳቸው ወንድምም እንደዚሁ አለ። ስለዚህ በየዓመቱ 40 ሚሊዮን ሙስሊሞች ይሄዳሉ በየዓመቱ እና ይሄ መድረሳ ይሄ ትልቁ የሃይማኖት ትምህርት ቤት መስጊድ ያለበት ካርባላ ማለት ይሄ ነው እንግዲህ። ስለዚህ ብዙ ነገር ማለት ነው። በካርባላ በኩል የኢየሩሳሌም መሄጃው ካርባላ ነው ብለው ሲሉ ሳዳም ሁሴን ብቻ ሳይሆን ከሳዳም ሁሴን ጋር የተያዘው ነገር መውደቅ አለበት። ካርባላ መነሳት አሁን በዛ መንገድ ይሄንን አቋም ይዘው እያለ ነው ከሊባኖስ በ82 ወረራ ምክንያት እንደ ናሲም ቋሲም መጡ እና እሳቸው
በደስታ ተቀበሏቸው እና እነዚህ ሰዎች እስራኤልን ሬዚስት ለማድረግ ገብተዋል። እስራኤልን ከሊባኖስ ለማስወጣት ያን ተቀበለው ወደ ሀገራቸው ሄዱ ማለት ነው። ያው እገዛና ድጋፍ እንደሚያገኙ ተረጋግጧቸው አሁን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። በጥቂት መቶ የሚቆጠሩ ያን ጊዜ አብሮ ከኢራን እስላማዊ አብዮት ጋር የተመሰረተው የአብዮቱ ጠባቂ ደግሞ የአብዮታዊ ዘቡ አለ። ወደ ጥቂት መቶዎች የሚቆጠሩ 300 400 የእስላማዊ ዘቡን አባላት ወደ ሊባኖስ ላኩ። አሁን የነሱ እዛ ስራ ምንድነው? ገንዘብ ከኢራን የሚገኘውን ገንዘብ እና ይሄ ስልጠና ምንድነው? ይሄ ኖሃው መሳሪያ መስራት ምናምን የምትለውን እና የጦር መሳሪያ 3 ነገር ነው የሚያደርጉ። እሱን ነው የሚያደርጉት እንጂ አክቹዋሊ አይዋጉም እነሱ። እና ምን ከዛስ አትለኝም? ሶሪያ ደግሞ በ2005 ነው ከሊባኖስ የወጣችው። ሐፊዝ አልአሳድ ነበር ያኔ የሶሪያ ፕሬዚደንት። ይሄ ቤካ ሸለቆ የምትለው ደግሞ የሶሪያ ድንበርን ታኳ ያለ ግዛት ነው። እና ቤካ ሸለቆ ደግሞ ደቡብ ሊባኖስ ውስጥ ነው፣ ሰሜን ሊባኖስ ውስጥ ነው። ደቡብ ሊባኖስ በዛ በኩል አሁን በዛ በኩል ሶሪያ አለች ብያለሁ። እነዚህ ሰዎች ይሰባሰቡና ይነጋገሩና ኢስላሚክ ሬዚስታንስ ይጀምራሉ ማለት ነው። የእስራኤልን ኦኩፔሽን ሊባኖስ ውስጥ ያለውን ለማክተም ይሄ ተጋትሮ እስላማዊ ተጋትሮ ይጀምራሉ ማለት ነው። ይሄንን ለመጀመር እዚህ መተው ለኢማም ሆሚኒ ቃል ኪዳናቸውን የሰጡ እምነታቸውን ምንድነው ቃላቸውን የሰጡ ወይም በእርሱ አመራር ስር እናገለግላለን ያሉት እና ሌሎች በአጠቃላይ ይህንን ትግል ለመቀላቀል የሚፈልጉ ሙስሊም ኃይሎች ሆኑና በቤካ ሸለቆ ውስጥ የምትገኝ ከተማ እዛ ሄደው ስብሰባ ያደርጋሉ ማለት ነው፣ ይመሰርታሉ ማለት ነው። ይቺ እስላማዊ ሬዚስታንስ የሚል የእስላማዊ ተጋትሮ የሚል ይመሰርታሉ። ያን ጊዜ ይህንን ከመርዳት አኳያ የሶሪያን ድጋፍ ያገኛሉ። ሶሪያ ደግሞ ብዙ ጊዜ ቀኝ እጃቸው ነች። የሶሪያን ድጋፍ ያገኛሉ። በዛ በኩል ነው ያለው። ምክንያቱም ምንድነው እስራኤል ኢቨንቹዋሊ ያን ጊዜ እስራኤል ማሮናይት ክርስቲያን የጦር መሪ የነበሩትን ተዋጊ የነበሩትን ሚሼል ኦንን ነበር ጀነራል ሚሼል ኦንን ነበር የምትደግፈው እና እስራኤል ሞር የሚሼል ኦን ቡድን ማዕከላዊ ስልጣኑን ቢይዝ ይመቻት ነበር፣ ጥሩ ጎረቤት ይኖራት ነበር፣ ማንም ሰው እንደሚያደርገው ማለት ነው። ወራዝ ደግሞ በዋነኛነት ምንድነው የሶሪያኖቹ ጠላት ሚሼል ኦን ናቸው። ሚሼል ኦን እኮ ብዙ ጊዜ በሶሪያ የተባረሩ እስራኤል ኤምባሲ ውስጥ የምታደርናቸው ብዙ አጋጣሚ ነበር። ስለዚህ አሁን እነዚህኛዎቹ ይሄን ሲያደርጉ በዛ በኩል ሶሪያ ነበረች ማለት ነው። ይሄን ሲያዩ አሊ ማነው ሆሚኒ አያቶላ ሮላ ሆሚኒ ቀጥታ ከሶሪያ ጋር
ስትራቴጂክ ዴፕስ ያሉትን ግንኙነት ይመሰረታሉ። ድንገት ነው ገብተዋል። እንግዲህ የእሳቸውን እቅድ ነግሬሃለሁ። በካርባላ በኩል ነው ኢየሩሳሌም ብለዋል። መጀመሪያ ይሄን ሊጨርስ ብለዋል። ግን ወደፊት አይደል ሊባኖስ ከመወረሯ ጋር ይሄ ክስተት መጣ። በቃ በእርሶ እንመራለን አሏቸው። ስለዚህ አሁን በጎን እኛ ከእርሶ የምንፈልገውን እርዳታውን መመሪያውን እንደዚህ ነው የሚል ነገር መጣ። በዛው ደግሞ እነሱን አጠገባቸው ደግሞ ሶሪያ ተገኘች። ስትገኝ ኢራን በዛ ጦርነት ጊዜም ሆና ነዳጅ ዘይት መስጠት ጀመረች። ለማን? ለሶሪያ። ስለዚህ አሁን ምን ነገር ተፈጠረ? ትልቅ አላይነት ሲፈጠር አሁን ለመጀመሪያ ጊዜ ዛሬ የተጋትሮ ተራዳ ብለን የምንጠራው አክሲስ የምትለው ነገር ቴሄራን፣ ደማስቆ፣ ሊባኖስ የምትለው አክሲስ ተመሰረተ። የአክሲስ ምንድን ነው? ኢራን፣ ሶሪያና ሄዝቦላ ያን አይባልም ነበር። ሄዝቦላ ፓርቲ ኦፍ ጎድ ማለት ነው በአማርኛ። የእግዚአብሔር ፓርቲ ነው። እንዴት ነው በአማርኛ የምትተረጉመው? እንደዚህ ብለን ፓርቲ ኦፍ ጎድ ማለት ነው። ይሄን የተባለው ከ3 ዓመት በኋላ ነው ከተመሰረተ። መጀመሪያ ሲመሰረት በቃ ዝም ብሎ ኢስላሚክ ሬዚስታንስ በሚል የተመሰረተ። ከዛ ከ3 ዓመት በኋላ የድርጅቱን ስም ምን አሉት? ሂዝቦላ አሉት። ስለዚህ አሁን አድማጮቻችን የሆነ ነገር እያገኙ ነው። ኦኬ አሁን ምን ተፈጠረ? ስለዚህ ውጊያውን እንዴት ጀመሩ? ከዛስ ምን ቀጠለ? በጣም የሚገርም እንዳልኩህ እስራኤል ናት አለ በመካከለኛው ምስራቅ ውስጥ ሀያሉ ጦር ማለት ነው። ስለዚህ እንዴት ይግጠሙት፣ እንዴት ይዋጉት የሚል ነገር ሲነሳ ምንድን የሚፈጠረው? በዛ በኩል ሶሪያን አግኝተዋል ብያለሁ። አሁን ምን ይፈጠራል? በምን መንገድ ነው ይሄንን አርሚ የምናስወጣው? ጠመንጃ ታነሳለህ፣ ብዙ ነገር አለ። አንድ ነገር መፍጠር አስፈልገን ክሬቲቭ ነገር ይላሉ። ምንድን ነው የሚሉት? ይሄን የሚናገሩት የአሁኑ የሂዝቦላ መሪ ናቸው። በነገራችን ላይ በዚህ ጦርነት ውስጥ በቁጥር 1 ታዳኝነት ያሉ ናቸው እና የወንድማቸው ልጅ ኦር የታቸው ልጅ እንደ ጻፊያቸውን የሚያገለግሉ ሁሉ ተገድሏል። አሁን በዚህ ዕድሜ የሚገኙ ሽማግሌ የሂዝቦላ መሪ ናቸው። እና እንግዲህ ስናስብ በእኛ በኩል የሚገኝ ትልቅ ኃይል ሆኖ ያገኘነው ሻሂድነት ወይም ይሄ ምንድን በአማርኛ ሰማዕትነት፣ ያው ከራሳችን የሃይማኖት አስተምሮ ይሄን እናገኛለን። ያደገው ቤሩት ሳውዲ አረቢያ ውስጥ ይኖር የነበረ ሊባኖሳዊ ነው። እንትኑ መሰረቱ ያለው እዚህ ደቡብ ሊባኖስ። ከእስራኤል ወረራ በኋላ የመጣ ነው ወደ ሀገሩ እና ልጁ በጣም በደልን የማይታገስ ልጅ ብለው ነው የሚገልጹት። መሰረቱን የ18 ዓመት ልጅ ነው። ገና ወጣት ነው። ይሄ ልጅ ፈቃደኛ ሆኖ ይገኛል። አህመድ ካሲር ይባላል። ምን ለመሆን ነው ፈቃደኝነቱ? አጥፍቶ መጥፋት። ስለዚህ አጥፍቶ መጥፋትን አሁን በምናውቀው የፖለቲካ መሳሪያም አይመስልም የፖለቲካ ማስፈጸሚያ መሳሪያም አድርጎ እንደ ኃይል በመጠቀም ጀማሪው ሄዝቦላ ነው። ታሚል ታይገርስ ናቸው የሚሉ አሉ። አዎ ታሚል ታይገርሶች በዚህ ይታወቃሉ። አሁን ሙሉ በሙሉ ተሸንፈዋል፣ ጠፍተዋል። እና የእስራኤሉን ማን ነው የኢራኑን የህንዱን ራጂቭ ጋንዲ ጠቅላይ ሚኒስትር ራጂቭ ጋንዲ በዚህ መንገድ ነው የሞቱት ታውቃለህ። እና ይሄ ሱሳይድ ቬስት የምንለውን ይሄ እንደዚህ የሚለብሱት ቦምብ ልብስ እሱን የጀመሩት እነሱ ናቸው። ነገር ግን በታሪክ ውስጥ ሱሳይድ የጀመረ የሚለው ሌላ ታሪኮች አሉ፣ በተናጠል የተደረጉ ግን እንደ ሲስተም ሆኖ የሰለጠነበትና በዛ መንገድ ያደርገው ሄዝቦላ ነው። እና ይሄ ልጅ የሚገርም ነው 1982 ዓመት ማለት በጣም የሚገርም ነገር ነው። በጣም ማዕት ነገር ነው። እስራኤል ገባች፣ ፍልስጤም ኮማንዶች እዛ ጠራርጋ አስወጣች፣ ወደ ቱኒዚያ ተሸጋገሩ። እስራኤል
ዘመቻ ጋሊሊ ነው ያለችው። በተለይ የሰሜን ከተሞቿ ስቃይ ለማቆም የገባችበት ነው። ጋሊሊ የእስራኤል ሰሜን ከተሞች አንዱ ነው፣ ትልቁ ነው። ስለዚህ በዘመቻ ጋሊሊ ነው ይሄን ያለችው። ከዛ ኖቬምበር 11 1982 በኢትዮጵያ ህዳር 17 1975 ዓመተ ምህረት አህመድ ካሲር የተባለ ልጅ ፔዦ መኪናውን እያሽከረከረ የእስራኤል ሄድኳርተር 7 ፎቅ ነው ወደሚገኝበት ጣየር ከተማ ይነዳል እና ወደዚህ ጋሪሰን እንግዲህ ሲባል የመናኸሪያ ነው። የእስራኤል አስተዳዳሪዎችም አሉ። ሁሉ ነገር በአብዛኛው ታንቀሳቀስበት ነው። በዛ ፔጆ መኪና በሌለ ኃይሉ ይገጨዋል ህንፃውን ቦምብ ጭኗል። ባጭሩ ታሪኩን ሲነግሩ ፈረሰ ህንፃውን ፈረሰው። 91 የእስራኤል ወታደሮች 15 የሊባኖስ እስረኞች ተገደሉ ይላል። you can imagine የሚገርም ነው። በጣም ትልቅ ቁጥር። በዛን ጊዜ አሪኤል ሻሮን መከላከያ ሚኒስትር አሪኤል ሻሮን መግለጫ ጋዜጠኛ ሲያነጋግራቸው የሚሰጡት መልስ ስትሰማ እጅግ በጣም ትገረም። እስራኤል ምንም አይዲያ አልነበራትም። ምን እንደተፈጠረ አታውቅም። ያው ፈንድቷል። ነሳቸው ምን አሉ አናቅም። የአሸባሪ ጥቃት ነው ነበር። የአሸባሪ ጥቃት ይሁን አሁን አናቅም። ይሄንን ሊነግረን የሚችለው የተቋቋመው ኮሚሽን ነው። አጣሪ ኮሚሽን ተቋቁሞ ምን እንደተፈጠረ እሱን የምናውቀው እንደዚህ። ነገር ግን አንድ ነገር አረጋግጣለሁ አሉ። ደብዛውን ያጠፋ ነው የፍልስጤም ተዋጊ ኃይል ማለት ነው። ዳግም እዚህ ቦታ ግን መጥቶ እንደማይቋቋም እናረጋግጣለን አሉ። ግን ካይንድ ኦፍ ምንድነው ተመልሰው በሆነ መንገድ የቱ ጋር እንዴት አድርገው ገጠል ጣራልገው አውጥቷቸዋል። አሪኤል ሻሮን በዛን ጊዜ አያውቁም። ያለው አይዲያ የሚገርም ነው። እና ኮሚሽን ተቋቁሟል። ኮሚሽኑ ውጤቱን እንደደረሰ ኮሚሽኑ ተጨባጭ ውጤት አመጣ፣ አጣራ፣ ጉዳዩን መረመረ፣ ውጤቱን ገለጸ። ውጤቱ የጋዝ ቧንቧ ለምሳሌ እኔ እንኳን ባየሁት እስራኤል ውስጥ እንደዚህ ቧንቧ አለ የጋዝ በየቤት በዛ ነው የምትጠቀመው። እና የጋዝ ቧንቧ ፈንድቶ በሱ ፍንዳታ የተፈጠረ አክሲደንት ነው፣ አደጋ ነው ተብሎ ተደመደመ። 90 የእስራኤል ወታደሮች ያለቁበት በጣም አሰቃቂ አደጋ ነው። የጋዝ ቧንቧ ፈንድቶ በዛ ምክንያት የተፈጠረ ነው ተብሎ ተደመደመ። ከሊብሪ ዓለም አሁን ለምሳሌ ወጣቱ ልጅ መግጨቱ የዓይን እማኝ እንደዚህ አልነበረም ማለት ነው። ኢቭን ወንድሙ የሱ ወንድም ሲናገር እዚህ ዶክመንታሪ ላይ ስመጣ አካባቢው ተዘግቷል አለ። የዛ ነዋሪ ነው። ምንድነው ብለን ግርግሩ ስናይ እንዲህ ነው እንዲህ ተፈጥሯል ይላሉ አለ። ያኔ ደስ የሚል ስሜት ይሰማኛል። ምክንያቱም ተይዘናል በኃይል እና ለመጀመሪያ ጊዜ የሆነ ነገር ማድረግ ጀመርን ማለት ነው አለ። እና ይሄን ድርጊት ያደረገው ወንድሜ መሆኑን አላውቅም ነበር። እሱም መረጃ የለም። አዎ ይሄ መረጃ አለ። እዚህ አሁን ያልኩ ናይም ቃሲም ምናምን የኬሚስትሪው መምህር እነሱ ጋር ያለው ከዛ ሳቅ ወንድሜ መሆኑን ሳቅ እንትን አልኩኝ ይላል በፊት። ከዛ በኋላ 11 የእስራኤል ወታደሮች ናቸው የሰዉት። 15 እንግዲህ ተመልከት። አሪኤል ሻሮንም እስራኤልም አላወቀችም። የእስራኤል ኢንተለጀንስም በዛን ወቅት አንዳንድ እንቅስቃሴዎች፣ አንዳንድ ቀሳውስት አንዳንድ ነገር ለማድረግ የሆነ ነገር እያደረጉ ስለመሆኑ ነው እንጂ ባልቤክ የምትባል ከተማ እዚህ በቤካ ቫሌ ሶሪያን ጠግታ ባልቤክ የምትባል ከተማ ላይ
ለአያቶላ ሆሜኒ ታማኝነታቸውን ገልጸው የእሳቸውን መመሪያ ሊፈጽሙ መሪያችንን ብለው ቃላቸውን ሰጥተው የመጡና እዚህ ባልቤክ ከተማ ላይ ከሌሎች የሙስሊም ኃይሎች ጋር ሆነው ምንድነው እስላማዊ ተጋትሮ ለማድረግ በሶሪያም እገዛ የተቋቋመ ቡድን እስላማዊ ጂሃድ እንዳለ አልደረሰችበትም። በጣም የሚገርም ነው። አልደረሰችበትም። ይህ በእንዲህ እንዳለ ነው እንግዲህ ከዛ በኋላ ዓመተ ምህረቱ በተከታታይ እንግዲህ እዛ አሜሪካና ፈረንሳይ ያሉ ብያለሁ፣ ጣሊያንም አሉ። እነዚህ የምንድነው ጠቅላላ ጠርግርግ ብለው የዚህ የፍልስጤም ኮማንዶዎችን እዚህ ፋይተርስ ኦፕሬቲቭስ እነሱ ለቀው ሜዳቸውን የሚያረጋግጡና ይሄ አህመድ ቃሲም የሚባለው ልጅ ያደረገውን ጥቃት እስራኤል አጣሪ ኮሚሽን አክሲደንት ብሎ ነው የደመደመው። እና በጣም የሚገርም ኢራኖች አንድ ነገር አወቁ ይላል። ኢቭን ከዛ ከእንትና ጋር እየተዋጉ ነው ከሳዳም ጋር ምንድነው ያደረጉት? የተዋጊ ሚሊሻ ኃይል በህዝብ ያልታቀፍ ማለት ህዝቡን ሳታቅፍ ነገር ግን ከህዝቡ መሃል ሚሊሻ ኃይል በታቋቁም ፋይዳ እንደሌለው ያውቁ ነበር አለ። ስለዚህ ህዝቡን መጀመሪያ የህዝቡን ድጋፍ የሚያገኝ የህዝቡ ሙሉ ድጋፍ ያለው ሚሊሻ ኃይል ነው ማድረግ የፈለጉት ይላል። ስለዚህ ምን አደረጉ ይላል? ገንዘብ ኢንቨስት በማድረግ ነው። የዛ በአጠቃላይ ደቡብ ሊባኖስ ውስጥ ሺዓዎች ናቸው ብያለሁ። አንዲት እናት ስታረግዝ ጽንስ ምርመራ ለተለያየ የምትሄድበት ሆስፒታል የሂዝቦላ ነው። ገባ ልጇ እንደተወለደ ለሕክምና ለመርፌ የምትሄድበት የሂዝቦላ ክሊኒክ ነው። ከዛ ነርሰሪ ሲሄድ የሂዝቦላ ነርሰሪ ነው። ኢትስ ላይክ ምንድነው ማህበራዊ አገልግሎት ነው። ከዛ ከነርሰሪ ደግሞ ትምህርት ቤት ሲገቡ የሂዝቦላ ትምህርት ቤት ያሰራው ነው። ማህበራዊ ነገሩን በሙሉ ያዙት ማለት ይቻላል። እርዳታ ለምሳሌ የተቸገሩ ሰዎች የሚረዱበት ኢትስ ላይክ ገቨርንመንት ገብቷል። ከዛ ማህበራዊ ግንኙነቱ ከሂዝቦላ ትምህርት ቤት ከአንደኛ ደረጃ ወጥቶ ሁለተኛ ደረጃ ከመግባቱ በፊት ደግሞ ሂዝቦላ ስካውት ይባላል። አንደኛ ደረጃ ሲምሩ ከዛ ሁለተኛ ደረጃ ይገባሉ። ሁለተኛ ደረጃ ትምህርት ቤታቸው ሲመዘሙ ከሂዝቦላ እንደ ድርጅት ይቀላቀላሉ ማለት ነው። እንደ ያላቸው እንትን ማለት በጣም የረጅም ጊዜ ፕላን ማለት ነው። ከውልደት እስከ እንትን ነው የምትሄደው። ስለዚህ ሶሳይቲ የሚታከሙ የሚበላ ኤኒ ሶሻል አገልግሎት ሂዝቦላ እንትን ያለ። ስለዚህ ሂዝቦላ ማለት ህዝቡ ማለት ሂዝቦላ ማለት that's what makes it impenetrable ህዝቡ ውስጥ ነው ያለው። በዚህ ሁኔታ እንትኑ ይቀጥላል። በአመቱ ቅድመ በኢትዮጵያ ዓመተ ምህረቱን ገልጬዋለሁ። ኖቬምበር 11 1982 አህመድ ካሲም ያደረሰው የእስራኤል ጽሕፈት ቤት ላይ ጣየር ውስጥ ያደረሰው ቤይሩት ላይ ኦክቶበር ጥቅምት ውስጥ የአሜሪካ ባህር ኃይል ጦር ሰፈር ላይ ትራክ 2 ቶን ቦምብ 2000 ኪሎ ግራም ቦምብ የጫነ ትራክ እየነዳ ይገጨዋል። 240 የአሜሪካ ባህር ኃይል ወታደሮች ያልቃሉ በአንድ ምት። አሁን ሱሳይድ ገብቷል። በዛው ቀን የፈረንሳይ ካምፕም ይመታል። 58 የፈረንሳይ ወታደሮች ያልቃሉ በተመሳሳይ ቀን። ያን ጊዜ ኢስላሚክ ሬዚስታንስ በሚል ኃላፊነቱን ወሰደ ማለት ነው። ኢስላሚክ ጂሃድ በእስራኤል ሬዚስታንስ እዛ ቤካ ሸለቆ ቤልካ ከተማ ላይ በኢራንና በሲስተሙ መሪ ኢራን ናት በሶሪያ ድጋፍ የተቋቋሙ የተጋትሮ ችግኝ ነው የምትለው እሱ ግዙፍ የተባለ ጥቃቱን በአመቱ አደረገ ማለት ነው። ያን ጊዜ አሜሪካን ይሄ ነገር ምንድነው it was serious
ኦኬ ጥርጣሬ ውስጥ ገቡ ነው። ማን ነው who is doing this የሚለው ነገር ማለት ነው። አሁን ይሄ ስታደርግ እስራኤል ደግሞ የኢንተሊጀንሱ እያጠና ነው ምኑ ጋር ሚስ ያደርግ ነው የሚለው ነገር ማለት ነው። እና ሲአይኤ አንድ መረጃ ነበረው ይፋ ያላደረገው በደማስቆ የኢራን አምባሳደር በቅርበት ሆነው ከኢራን የሚደረገውን ማንኛውንም ማስተባበር ሶሪያን ይዘው ሄዝቦላን በከፍተኛ በማጠናከሩ ስራ ላይ የእሳቸው ድርሻ ነው የኛ አምባሳደር እና እሳቸው ኤምባሲ ቢሮ ውስጥ እንዲህ አይነት እርምጃ እንዲወሰድ አክት ነው እያሉ መመሪያ ሲሰጡ ባግ ነው የምትለኝ ድምፅ መቅረጫ አስቀምጠ የተቀረጸውን ሲአይኤ ይዞታል። ያን ጊዜ ኢራን ሶሪያ እና የሆኑ የሚል አይዲያ መጣ ማለት ነው። ይሄ በድምፅ መቅረጫ እንደዚህ ማድረግ ባለፈው አይተናል አይደል? ምንድነው ቱርክ ላይ በቱርክ የሳውዲ አረቢያ ቆንስላን እንትን ቱርክ ምንድነው የድምፅ መቅጃዎችን ገዛዝሞበታለች። ያ ጋዜጠኛ ካሾጂን እኮ ወስደው እያንዳንዱ ያደረጉት ልክ በድምፅ አለ በሁሉም ነገር ይብታል። እሱ መቼም ለዘመናት የሚቆይ ነው። በጣም የሚገርም ነው። እንግዲህ ከአልጋ ወራሹ ጋር የተያዘ ነው። ያ በምንድን ነው የተያዘው? ድምፅ ነበራት። ስለዚህ እዛ ውስጥ ሆነ የተነጋገሩት ምን እንዳሉት ምን እንዳደረጉ ኤቭሪቲንግ በድምፅ የት ነው ደግሞ የሚደመጠው? ከዛ ነቅለህ አይደለም እኮ በቃ በሲስተም ተያይዟል። ከን ሂር ሳሙኤል ላይቭ ነው። አዎ እንደዛ ነው የሆነው። ስለዚህ እንግዲህ ሄዝቦላን መጨረሻ ላይ እንትን የምናገኘው መቼ ነው? ኦክቶበር 23 በፈረንጅ 1983 ሁለቱን እንትኖች ላይ ጥቃት አደረሱ። በዚህ ሁኔታ የፈረንሳይ እና የአሜሪካ ለከፍተኛ ጥቃት ደረሰ። ከ3 ዓመት በኋላ ያ በቤካ ሸለቆ ቤልካ የምትባል ከተማ ላይ ወደ ኢራን ተጉዘው በኢራን የሻው ዘመነ መንግስት ግልበጣ በኋላ በታሪክ አዲስ የሆነ እስላማዊ አብዮታዊ ሀገር በመመስረት ላይ የነበሩትና መላ ኢራን እንደ በድጋፍ የተነቃነቀችላቸው ከፈረንሳይ ስደት የመጡ ኢማም በኋላም አያቶላ ሮላ ሆሜኒ ያቀጣጠሉትን አብዮታዊ ሺዓዊ መንግስት በማየት እስራኤልን ከሊባኖስ ለማስወጣት እገዛ ያስፈለጋቸው እና በአሁኑ የሄዝቦላ መሪ በያኔው የ29 ዓመት የኬሚስትሪ መምህር ቃሲም ናይም ቃሲም የሚመራ የልኡካን ቡድን የሃይማኖት ሰዎች የተዋቀሩበት የሊባኖስ ቡድን ወደ አሊ ሆሚኒ መጣ በ1982 ለሳቸው አስተምሮ እና መሪነት ተገዢ ለመሆን ፈቃደኝነቱን ሰጠ። እሳቸውን በጸጋ ተቀበሏቸው እና ይህንን ይዞ ወደ ሊባኖስ ተመለሰ። ማንኛውም እገዛ ቃል ተገባለት ማለት ነው። ከዛ በኋላ የምታደርገው ይሄ ምንድነው? የብሬንስ እንትኑ ነው ምንድነው? የመጀመሪያው ቡድን ነው እና እሳቸው ደግሞ ጥቂት መቶ የሚቆጠሩ የእስላማዊ ዘቡን እንትኖች ወደ ላኩ ሊባኖስ አስገቡ። ይህ ኃይል ምን ያደርግ ነበር? ቻነል ሊሆን ምንድነው የኖሃው የመሳሪያ አሰራር ለምሳሌ እንደዚህ ፈንጂዎች የተለያዩትን ያስተምራል። መግታት፣ መግጠም፣ ገለመሌ የምትለው በቤት ውስጥ ማለት የቴክኖሎጂ ሽግግር ነው የሚያደርገው እና ደግሞ ለትግሉ በዛ ነው የሚያስፈልጉ ጊዜ በመፈቀዱ ደግሞ መሳሪያ አስተላላፊ ነው
በዛ በኩል ደግሞ የዚህ ሁሉ የሚተላለፈው በማ በኩል ነው? በሶሪያ ገባ። ገንዘቡም ምኑም የሚገባው በሶሪያ በኩል ነው። መሳሪያውም የሚገባው ለዚህ ነው። ስለዚህ በዚህ መንገድ የመሰረቱት የተጋትሮ ቡድን ከ3 ዓመት በኋላ እስራኤልን፣ አሜሪካንን፣ ፈረንሳይ ላይ እነዚህን በድምሩ ወደ 400 ወታደሮች የፈጀበት 3 ሱሳይድ ቦምበርስ በ3 ሻሂዶች አማካይነት እነዚህን እርምጃዎች በመውሰድ ራሱን ከሰተ። ከዛ በኋላ አክሲደንት ነው ብላ ለመደምደም የተገደደችውና በወቅቱ ይሄን ያላወቀችው እስራኤል ሄዝቦላ ማን ነው ምንድነው ሄዝቦላ ከየት መጥቶ የሚለውን ተማረች ማለት ነው፣ አወቀችው ማለት ነው። እና በእስራኤል መጨረሻ ላይ በ2000 ዓመተ ምህረት እስራኤል 2000 ዓመተ ምህረት ሊባኖስን ለቃ ወጣች። በአብዛኛው ደቡብ ሊባኖስን ለቃ 10 ኪሎ ሜትር። በምን ምክንያት ለቀቀችው? በቃ በ82 የገባች አሁን ከዛ በኋላ የሚተጋተጋት ማን ሆነ? ሄዝቦላ ሆነ ማለት ነው። ሄዝቦላ የተለያዩ ጥቃቶችን ያርሳል፣ እስራኤል ትከላከላለች። ዋናው እንግዲህ አሁን እዛ ሄደችው በዋነኛነት እንግዲህ የነበረው ዋነኛው ችግሩን የፍልስጤሞች ችግር ልትፈታ ነው። ከዛ ጠራርጋቸዋለች እነሱን ጠራርጋ ግን እዛ ስለነበረች መውጣት አለባት የሚል ከራሱ የለባነስ አልተነሳ ማለት ነው። ከዛ ውስጥ ቅድም ባልኩ መንገድ የሄዝቦላ መጣ። ስለዚህ እስራኤል በዚህ ሁኔታ በአጠቃላይ 600 ወታደር ሞቶባታል ከ82 እስከ 2000 ዓመተ ምህረት። ስለዚህ ይሄ ደግሞ መስዋዕትነቱን በዛ እስራኤል ለቃ ለመውጣት ወሰነች። 10 ኪሎ ሜትር ብቻ ሴኩሪቲ ዞን ብላ ያዘች ማለት ነው። 10 ኪሎ ሜትር የሚሆን ያዘች። ሄዝቦላ ሐሰን ናስራላህ በዛን ጊዜ እንግዲህ የዚህ ቡድን መሪ ነበሩ። ዋናው በድል አድራጊነት ደቡብ ሊባኖስ ገቡ ማለት ነው። እና ሄዝቦላ ያን ጊዜ በእውነት ማን ያዘው? እና ምንድነው ለታሪኩ ታሪክ ስተረክ የእስራኤል አርሚ ማለት ነው ኦል ዘ ማሽንስ እንደዚህም በመተጋተግ በዚህ መንገድ በመተጋተግ አስወጣ ነው። እና እንደዚህ ምን ተገነዘብን አሉ? ኃይል ትንሽ ሊሆን ይችላል፣ ግን ገብቷል። በመስዋዕትነት ኃይል ማለት ነው። በመተጋተግ አንድን ትልቅ ኃይል ማሸነፍ እንደምትችል ምሳሌ አድርጎ በመውሰድ ያን ጊዜ ነው እስራኤል የሸረሪት ድር ናት ትተከተካለች የሚለውን ያሉት ማለት ነው። አሁን ምንድነው እዚህ ጋር የምናገኘው? በ2000 ዓመተ ምህረት እስራኤል ከዛ ለቃ ወጣች። ኦኬ 10% የሴኩሪቲ ዞን ይዛለች። እና እስራኤል ለቃ ከወጣችን በኋላ ግን ሰላም አልነበረም። መጨረሻ ላይ እስራኤል ያችን ደግሞ የሴኩሪቲ ዞኑ ላይ የተባበሩት መንግስታት አይደለ እዛም ላይ ያው መተጋተጉ ነበረ። ስለዚህ እስራኤል አሁን ጠቅላላ ሊባኖስን ለቃ የተወሰኑ የሚወዛገቡበት 1-2 መንደሮች እንደዚህ ዛፍ ምናምን ያላቸው መንደሮች ናቸው እንጂ እስራኤል ሊባኖስ ውስጥ አትገኝም። ገብቷል። ነገር ግን ከዛ በኋላ እስራኤል ከዛ ከወጣች በኋላ በተለይ 2006 ዓመተ ምህረት ላይ ሄዝቦላና እስራኤል ተዋግተዋል። እስራኤልና ሄዝቦላ ተዋግተው በጣም ከፍተኛ ውጊያ ነው ተዋግተው 4000 ካቱሻ የተኮሰበት ማለት ነው። ሄዝቦላ ያን ጊዜ ምንም ያልነበረው 2006 ላይ ካቱሻ ነው 4000 ካቱሻ ነው የተኮሰው። ኦኬ ለምን? በዚህ በኩል በ1988 አብቅቷል ጦርነቱ። የሳዳም ሁሴን ጦርነት አብቅቷል በተኩስ አቁም። በቃ ሁለቱ ሀገሮች ደከማቸው። በተባበሩት መንግስታት ድርጅት ውሳኔ አቆሙ ማለት ነው። ያኔ አሊ ሆሚኒ ምናሉ መርዝ እንደመጨለጥ ነው፣ መራራ ኪኒ እንደማዋጥ ነው አሉ። እርቁን
አሁን ምክንያቱም እሳቸው የፈለጉት ሌላ ነገር ሳዳምን መጣል ነበረ። ሳዳም አልወደቅም፣ ግን ስለዚህ ጦርነቱ እዛ ላይ መቆም ነበረበት። አሁን እዛ ሲቆም እንግዲህ ምንድን ነው የሆነው? ከዛ በኋላ ሙሉ ጊዜያቸውን ወደ እስራኤል አዙ። አሁን ምንም እንኳን ካርባላ ባይለቅ እንዳስቀመጡት የኢየሩሳሌም መንገድ በካርባላ ነው ብለው ከካርባላ ጋር ተያይዞ የያዘውን መንበሩን እነ ሳዳም ናቸው ያዙት። ደግሞ ያን ጊዜ በኢራቅ ውስጥ በቁጥር በአንጻራዊነት እንትኖች ይበልጣሉ፣ ሺያዎች ይበልጣሉ። ስልጣኑ ግን ሁል ቀን የሱኒዎች ነው። ሰው እኔ የምረዳው በካርባላ በኩል ብለው ሲሉ ሳዳምን ብቻ እንደ አንድ ሰው ሳይሆን ሱኒዎች አገዛዝ ማለት ነው። ያኔ ምንም ሊያደርጉት አልቻሉም። ከዛ እንግዲህ ሙሉ ኃይላቸውን ለሄዝቦላ ሰጡ ማለት ነው። አሁን እስራኤል ከ2006 ላይ ጦርነቱ ቆመ ማለት ነው በእንትን። ከዛ በኋላ ሄዝቦላ ጦርነቱን ለምን ቀጠለ ብለህ ስትል እሳቸውም በ1989 ሞቱ። አያቶላ ሆሚኒ ሞቱ። አያቶላ ሆሚኒ ሞቱ። ከዛ አሁን በማናቸው አሊ ካሚኒ አያቶላ አሊ ካሚኒ ተተኩ ማለት ነው በሳቸው። አያቶላ ካሚኒም በዛ ውስጥ በመከላከያ እንደዚህ ብለው እየሰሩ የመጡ ናቸው። ከሆሚኒ ጋር ከድሮ በትምህርት በዚህ ደረጃ የነበሩ ሰው ናቸው። አሁን ጥያቄው የሚነሳው ምንድነው? የመጀመሪያው ዕቅድ ሄዝቦላ ከሌሎች ሊባኖስን ነፃ ለማውጣት ከሚፈልጉ ኃይሎች የሚለየው እነዛኞቹ የሚሉት እኛ እስራኤልን ከሊባኖስ ለማስወጣት አግዙን፣ እርዱን አልን እንጂ እስራኤልን ከሊባኖስ ለማስወጣት ተዋጉልን ብለን አናቅም ነው የሚሉት እነዛኞቹ። ሄዝቦላን ቤዚካሊ ለኢራን ታማኝነቱን ገልጸው ኢራን ገብታ እንድትዋጋለት ማለት ይቻላል የጋበዘው። ኦኬ፣ ከዛስ በኋላ የሄዝቦላ ሮል ምንድን ነው መሆን ያለበት? ከእስራኤል ከሊባኖስ መውጣት በኋላ ከሊባኖስ መውጣት በኋላ አሁን የፍልስጤምን ሀገር መመስረት ነው በሂደት ነው። የፍልስጤም ሀገር ምን አመጣው? ፍልስጤም ያለው ሌላ ኬዝ ነው፣ የሊባኖሳዊ ነው። ስለዚህ እስራኤል ሊባኖስን የፍልስጤም ተዋጊዎችን ለማስወገድ ገባች፣ ወጣች። ከዛ በኋላ በዚህ ልዩ ምንድን ነው የሚባለው ሴኩሪቲ ዞን የሚባለውንም አፈረሰች። በ2006 ወደ ግዛቷ ገባች ሄዝቦላ። ከዛ በኋላ ምንድን ነው በአሊ ሆሚኒ ጊዜ ሄዶ ሲል ሀገራችንን ነፃ ለማውጣት ነው። ከዛ በኋላ ግን ምን ሆነ? ሄዝቦላ ማለት ቤዚካሊ ኢራን አሊ ሆሚኒ ሲቆረቁሩት እስላማዊ ሪፐብሊኩን ምን ብለዋል? የዌስተርን ክርስቲያን የአሜሪካ እንግዲህ ኃይሎችን ከመካከለኛው ምስራቅ ጠራርጎ ማውጣትና እስራኤልን ማጥፋት ብለዋል። አጎት ናቸው እነሱ ለሷ ብለዋል። ስለዚህ እኮ የእስራኤልን ኤምባሲ የመጀመሪያ እርምጃቸው የእስራኤልን ኤምባሲ ሲዘጉ የት ነው? ኢራን ውስጥ ሲዘጉ የፍልስጤም ኤምባሲ ከፈቱ። የፍልስጤም ኤምባሲ ነበራት። ስለዚህ እውቅና ሰጡ ማለት ነው። ዴፊኒትሊ there is no እስራኤል ለሳቸው ፍልስጤም በዚህም በለው በዚያም በለው ፍልስጤም ነው። የጁሽ የሚባል ሀገር አይኖርም። ስለዚህ ነው በአካልም ወይ በፖለቲካዊ መንገድም እስራኤልን ማጥፋት ማለት በቃ እስራኤል የሚባል ኢንቲቲ እስራኤል የሚባል ሀገር ስም ያለው ኃይል ህዝብ አይኖርም። ገብቷል? እዛ ውስጥ የሚኖሩ ጁሽ ካሉ እዛ የሚቀሩ በኢራን አስተሳሰብ በሙሉ በሎ ኦፍ ሪተርን እዚህ ከናዚ ፍጅት በኋላ ወደ በዚህ በጁሽ ንቅናቄ ሂደት ውስጥ ከ2000 ዓመት በፊት ወደ አጡት መሬታቸው የመጡትን እንደገና በሁለተኛው የዓለም ጦርነት ከአውሮፓ የተረፉትን ይሁዳውያን እነዚህን ሁሉ ወደ መጡበት ይመለሱ። ዘወኒሊ ጁሽ እንትሮች ኢራኖች የሚያውቁት እዛው ኢየሩሳሌም ውስጥ ምንጊዜም በታሪክ በየትኛውም ዘመን አቆጣጠር የይሁዲ ህዝቦችን ኢየሩሳሌም ላይ አታጣቅም። ቁጥራቸው ምንም ሊሆን ይችላል። የተለያዩ ኃያሎች ቢፈራርቁበት ጁሽ አር ዜር። ስለዚህ እነሱ ነው ሪኮግናይዝ የሚያደርጉት እነሱ እንጂ ከሌላ ቦታ የሚመጣውን ለምሳሌ የኢራን ጁሽ አሉ፣ የኢራን አይሁዳውያን አሉ አይደል? አብዛኞቹ እስራኤል ስትመሰረት እስራኤል ነው የሄዱት።
የገቡት። ቢኮዝ በእነሱም ታሪካቸው ዛት ኢዝ ዜር ፕሌስ እንደዛ ነው የገቡት። አሁን ኢራኖች የማይቀበሉት ይሄን ነው። ይሄ ግን ፋክት ነው። ከራሳቸው መሃል የኢራን ህዝብ አካል የነበሩ በጂውሽ የነበሩ እስራኤል ስትመሰረት ሀገራቸው ሄዱ ገብቷል። ስለዚህ እነሱን አይቀበሉም እነሱ። ስለዚህ ምንድነው አሁን ፍልስጤም እንደ ማይኖሪቲ ሆነው የሚኖሩትን እነሱን ብቻ ነው የሚያውቁት። ስለዚህ ማጥፋት ማለት ይሄ ነው እንትኑ ወይ በዚህ አይነት በፖለቲካ መንገድ ማይኖሪቲ ሆነው ሌላ እስላማዊ መንግስት ፍልስጤም ውስጥ መቋቋም አለበት። በዛ መንግስት ውስጥ ነው እነሱ መኖር ያለባቸው። አለበለዚያ ደግሞ ፊዚካሊ እናጠፋቸዋለን የሚል። ስለዚህ አሁን እሳቸው ይሄ የኢራን እስላማዊ ሪፐብሊክ አቋም ነው። ይሄ የሊባኖስ ሄዝቦላ ግን አቋም አይደለም። የሊባኖስ ሄዝቦላ ለምን ይሄንን መንገድ መከተል ፈለገ? ዛት ዘ ኩዌስችን። አሁን እሳቸው በ89 ሲሞቱ አሁን ያሉት እና አሊ ካሚኒ አያቶላ አሊ ካሚኒ ሲይዙ ተወያዩ ማለት ነው። ተወያዩና እንዴት ፕሮሲድ ያድርግ ሲባል ያ እንትን ጥምረት እስራኤልን ወደ ማጥፋት በፖለቲካሊ ቅድም አልኩ የማጥፋቱ አካል ሆኖ አክቹዋሊ እስራኤል ላይ መተኮስ ጀመረ ማለት ነው፣ ሄዝቦላ ማለት ነው። ስለዚህ ከዛ በኋላ በተመሳሳይ ሁኔታ ሐማስ ሱኒ ነው። ነገር ግን ኢራን በዚህ ማዕቀፍ ዓላማዋ ስር ማነው ደግሞ ራሱ ሐማስ ደግሞ የመነሻው መሰረቱ ግብጽ ውስጥ የሆነው የሙስሊም ብራዘርሁድ ንቅናቄ አካል ነው። ቅድም ያልኩን ማህበራዊ አገልግሎት የሚሰጥ ማለት ነው። የምትታከመበት፣ የሚማሩበት፣ ሲቸግራቸው የሚረዳ ማህበራዊ መሰረት ነው የሚጥለው እና ፖለቲካል እስላም የሚሉት ነው እሱ። ከዛ ውስጥ የወጣ ነው ሐማስ አይደል? ስለዚህ ሐማስ ደግሞ ቤዚካሊ ራሱን የፈጠረው የኦስሎ ስምምነት መጨረሻ ላይ ስደት ላይ የነበረው የያሲር አራፋት ቡድን አሜሪካ ምን አደረገች? ወዲያውኑ ከእንደዚህ በተለይ ከ83ቱ ጥቃት በኋላ ማለት ነው ምን አደረገች? 91 ዓመት በእኛ 83 ወይ 84 ውስጥ ስፔን ማድሪድ ከተማ ላይ የአረብ ሀገሮች መሪዎችንና የእስራኤል መሪዎችን ያገናኘ የፍልስጤምን ጉዳይ ለመፍታት ጉባኤ ያደረጉ ጆርጅ ቡሽ ትልቁ ማለት ነው። ገቷል በሶሉሽን የፍልስጤሞችን ጥያቄ መፍታት ነው። ለዛ በሚል ያን አድርገው ነበረ በዛን ወቅት ማለት ነው። እና በዛ ንቅናቄ ውስጥ ፔሎ አልፎ በቢል ክሊንተን ዘመን እስራኤልን እውቅና ሰጥቶ ለሀገረ መንግስት እስራኤል እውቅና ሰጥቶ የፍልስጤም ሀገረ መንግስት ደግሞ በቅድመ 1967 ወይም በእኛ 59 ወይም 60 ነው የሚሆነው ዓመተ ምህረት ላይ በዛን ወቅት ከስድስቱ ቀን ጦርነት በኋላ ነው። ከስድስቱ ቀን ጦርነት በፊት በነበረው መሬት ላይ እሱ ምንድነው ምስራቅ ኢየሩሳሌም የጥንታዊት ኢየሩሳሌም የምንላት እሱን ዋና ከተማ አድርጎ ምዕራብ ዮርዳኖስና ጋዛን ይዞ የፍልስጤም መንግስትን ለመመስረት በመፈለግ ኦስሎ ላይ ስምምነት አደረገ። እስራኤልም በድርድር የፍልስጤም መንግስት እንዲመሰረት እውቅና ሰጥታ እንግዲህ ሌላ ድርድሮች ቦታ እዚህ ጋር ይሁን የሚል ነው የሚቀራቸው። እሱን ደግሞ ይስሐቅ ራቢን ከእስራኤል በኩል ይሄን አድርገውት ስደት ላይ የነበረው የፍልስጤም ድርጅት ወይም አሪየል ሻሮን ከሊባኖስ ጠርገው ያስወጡት የያሲር አራፋት ቡድን ከቱኒዚያ ስደቱ መጥቶ ራማላ ዌስት ምዕራብ ዳርቻ ራማላ ከተማ ላይ ቤተ መንግስቱን ቆርቆሮ ተቀመጠ ማለት ነው። በጣም የሚገርም ነው። በኦስሎ ስምምነት መሰረት እዛ መጥቶ ተቀመጠ። ግጭት ሂደቶች አሉ በዛ። ይሄን ሲቀመጥ ያን ጊዜ ሐማስ እንዲህ ሞቼ እገኛለሁ ብሎ ተነሳ። ለምን ሞቼ እገኛለሁ? ዋት እስራኤል የሚባል አገር ልታውቅ then you are my enemy ብሎ ይሄንንማ እኔ ያለው እስራኤልን እየወሰደ በምንድነው የቦምብ ፍንዳታ የኢየሩሳሌም ገበያ ውስጥ
የአውቶቡስ ታና መርካዚቶች የአውቶቡስ መናኸሪያ ላይ የእስራኤል ጎዳናዎችን ደም በደም ማድረግ ጀመረ ማለት ነው። ኔታንያሁ የሚባል ወጣት ደግሞ በተቃዋሚ መሪነት ወጥቷል። ሰላም ትፈልጋላችሁ? ወጣችሁ መግባት ትፈልጋላችሁ? እኔን መረጡ። ይሄን የይስሐቅ ራቢን መንግስትን በዛሬው ያደረገው ይሄው ጎትቶ ከቱኒዚያ አምጥቶ ባህላችን ያደረገው እሱ ነው በሚል ያን ጊዜ እስራኤል ራሷ ለሁለት የፖለቲካ እንትኑ በጣም ተወጠረ። ይስሐቅ ራቢን ኢቨንቹዋሊ እኮ በአክራሪ ቀኝ የሆነ ይሁዲ ነው እኮ የሚገደሉት አይደል? በአክራሪ ቀኝ ማለት ነው። ስለዚህ ኔታንያሁ በሐማስ የተፈጠሩ ናቸው። ሐማስ ያንን ለማኮላሸት እስራኤል ላይ ጥቃት ማፋፋም ጀመረ። ያንን ደግሞ ለመቋቋም ኔታንያሁ ቀኝ ፓርቲያቸውን ይዘው ይሄን ማድረግ ጀመሩ። ይስሐቅ ራቢን ከተገደሉ በኋላ ሌላ ሰው 3 ዓመት ነው እንደዚህ ያስተዳድራል ከምዕራብ ከሌፍቶቹ ከሌበር ውስጥ። ከዛ በኋላ ከስቀጥለው የእስራኤል ጠቅላይ ሚኒስትር የሚሆኑት ማን ናቸው? ቤንያሚን ኔታንያሁ ናቸው። እና አሁን የምንገኝበት ታሪክ ምዕራፍ ምንድን ነው? በዚህ በኩል ቤንያሚን ኔታንያሁ፣ በዛ በኩል አያቶላ አሊ ካሚኒ፣ በዛ በኩል ሐሰን ናስራላህ። እነዚህ ሁሉ የ82 እንትን የፈጠራቸውን ማለት መጨረሻ ላይ እነዚህ ሶስቱ ቀሩ ማለት ነው። ያንን ውጊያ ነው እያየን ያለ ነው። እና በዛ ውጊያ ውስጥ አሁን ያለው ሁኔታ ሁሉ ተፈጠረ ማለት ነው። ስለዚህ አሁንም በስልጣን ላይ ያሉት ኔታንያሁ ናቸው። አሊ ካሚኒ የሉም። ሐሰን ናስራላህ የሉም። እና ሄዝቦላ እንደዚህ ነው የተፈጠረው። ከሄዝቦላ በኋላ የየመን ሁቲዎች ተፈጠሩ፣ ያው በምናውቀው ማለት ነው። ከዛ በኋላ አያቶላ ሮላ ሆሜኒ የኢየሩሳሌም መንገዱ በካርባላ በኩል ነው አሉ። ነገር ግን በእድሜያቸው በአይናቸው ለማየት ሳይችሉ ቀሩ። ይሄንን ማሰራላቸው ጆርጅ ቡሽ ትንሹ ሳዳም ሁሴንና የመንግስቱን ሳዳም ሁሴንን ቤተሰብን ዘርማንዘርን ያዝና የቻልከውን ያህል ብር ይዘህ ወደምትሄድበት ሂድ። ያው እሱን እኛ ጥቁር ደም ነው ብለናል። አባታቸው ሌላ ምንም ጅምላ ጨራሽ ምናምን ሁሉ ፕሩቭ ሆኗል። እና ጥቁር ደም እሷን ለመጠቀም ይሄን አሉ። ሳዳም አልሄድም አሉ። ገቡ። መጋቢት ወር ውስጥ ነው በ2003 መሰለኝ። እዛ ውስጥ ጥቃት ተካሄደ። ሳዳም ሁሴን እንደ ዘር ጠፉ። ሴት ልጆቻቸው ብቻ ናቸው፣ አንድ ናቸው፣ ሁለት ናቸው ሴት ልጆቻቸው። ሳዳምም ያው መጨረሻ ላይ በሂደት ተሰቀሉ ማለት ነው። የሳዳም ሁሴን መውረድ የምን መውረድ ሆነ? በኢራቅ ታሪክ ውስጥ በኢራቅ የነጋሲነት ታሪክ ውስጥ የአናሳ ሱኒዎች የመሪነት ዘመን አብሮ አከተመ። እሳቸው በህይወት ባይኖሩም በ2003 ነው የሆነው፣ ወይም ከሞቱ 4 ዓመት በኋላ ነው። 89 ነው የሞቱ ነው። ከሞቱ 15 ዓመት ገደማ በኋላ አያቶላ ሮላ ሆሜኒ በካርባላ ያሉት ኢራን ማለት ኢራቅ የሳዳም ሁሴንና የሱኒ አገዛዝ ተገርስሶ በምትኩ ሺያዊ መንግስት በተናግባብ ነው ሺያዊ መንግስት ተመሰረተ ማለት ነው። አሁን አይንና ናጫ የነበሩት ኢራንና ኢራቅ አሁን ምንድናቸው? ሳሎንና ጓዳ ናቸው። ለዚህም ነው አሁን ኢራን በሆርሙዝ ሰርጥን በእጇ ካስገባች በኋላ ቃል ኪዳን የሰጠቻቸው ሀገሮች አሉ። የመጀመሪያውን ቃል ኪዳን የሰጠችው ለማን ነው? ለኢራቅ ነው። ችግር የለም አለሽ ማለት ነው። ከኢራቅ ነዳጅ የሚቀዱ ሀገሮች እኮ ጥራት ያልነበረበት ያኔ አሁን ራሷ በሆርሙዝ ሰርጥ አታልፍም ኢራን። ትራምፕ ዘግተዋታል። ትራምፕ የባህር ከበባ ከማድረጋቸው በፊት ግን ኢራን ወደ ቻይና እንደልቧ ትልካለች፣ ኢራቅን ሂጃ አለች ማለት ነው። እና ይሄ ኮንዲሽን ነበረ። ይሄን አላዩም። ነገር ግን በአያቶላ
አሊ ካሚኒ ዘመን ይሄ እውን ሆነ። መጨረሻ ላይ እንግዲህ እስራኤል ያን ጊዜ በአክሲደንት የቆጠረች የመጀመሪያው ሱሳይድ የሄዝቦላ ሱሳይድ ቦምቢንግ ማሟሻ ከሆነችበት ተነስታ ሄዝቦላን በምንም መልኩ የማያሰጋት ኃይል አድርጋ ለምንድን ነው ለመደምደም በከፍተኛ ደረጃ ለማዳከም ችላለች። እና አስገራሚ መደምደሚያ ማንም ሰው ልብ ሊል የሚችለው ሄዝቦላ አሁን ውጊያ ውስጥ የገባው ለምንድን ነው ብለህ ብትል ጠቅላላ ጦርነቱ ያለው ኢራን ነው። አሊ ካሚኒ ፌብሩዋሪ 28 ነው ጥቃቱ የተጀመረው። በእኛ የካቲት 21 ቀን ነው። የካቲት 21 ቀን በተደረገው ጥቃት አሊ ካሚኒ ቤተመንግስታቸው ነው የተመታው። አጠቃላይ ከላይም ወደ መሬትም ያለው የዛን ጊዜ ገለናቸዋል ይላሉ እነ እስራኤል። ነገር ግን ማረጋገጥ ነበረባት ኢራን ፌብሩዋሪ 2 ላይ ያረጋገጠችው ነው። ማርች 2 ላይ ያረጋገጠችው አሊ ካሚኒ መገደላቸውን መንፈሳዊ መሪ። ይሄ ምን ማለት ከሁለት ቀን በኋላ ማለት ነው። በእኛ የካቲት 23 ቀን የአሊ ካሚኒ መገደል ሲገለጽ ሄዝቦላ መተኮስ ገብቷል። ሊባኖስ ተው እንጂ የለንበትም አይመለከተንም እያሉ ጠቅላይ ሚኒስትሩ እየተናገሩ ማለት ነው። በዚህ እንትን ኢማም አሊ ካሚኒ ወይም አያቶላ አሊ ካሚኒ መስዋዕት ሆነዋል ብላ ኢራን ስታስታውቅ አሁን ያሉት የያኔ የ29 ዓመት የኬሚስትሪ መምህር የአሁኑ የሄዝቦላ መሪ እድሜያቸው 70 ውስጥ ነው 75 ወር 77 ሊሆን ይችላል። እሳቸው ተኩስ አሉ ማለት ነው። እና አሁን ያለው ሁኔታ ነው። በኢራንና በእስራኤል መካከል ያለው ታሪካዊ ቁርሾም አፈጣጠሩ አወላለዱ ይሄ ነው። አይሆፕ ግንዛቤ ወስዷል። ዓለም በዚህ በሚገርም መልኩ ተንትኖታል። በነገራችን ላይ ውድ አድማጭ ተመልካቾቻችን አሁን እጄ ላይ ያለውን ሞባይል ስመለከተው ሰብስክራይባችን 499860 ነው። ዛሬ 500,000 ገብተናል ብለን ልናበስራችሁ ነበር። ጉሮ ሸባይልን ነበር አልተሳካም ማለት እንችላለን። ግን ለማክሰኞ ተስፋ አደርጋለሁ። በነገራችን ላይ እኛ አልፎ አልፎ እንደዚሁ ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት አበረታቱን ከማለታችን ውጪ በተለየ መንገድ ሰብስክራይብ ለመጨመር አልሞከርንም። ይህ ደግሞ ውጤቱ የናንተ መሆኑን ያሳያል ማለት ነው። ለዚህ ነው የአዋዜን ሳብስክራይበርስ አሰባሰብ ኦርጋኒክ ነው የምንለው። ፈቅደው መርጠው ወደው ፈቅደው የተቀላቀሉን ጊዜ ነው እንጂ በማስታወቂያ በሌላ በማንኛቸው መንገድ ጥረት አድርገን አናውቅም። ስለዚህ ኦርጋኒክ ነው። ስለዚህ አሁንም የጤፍ እንጀራ ነው ለማለት። ስለዚህ 140 ሰዎች አሁን ገብታችሁ ላይክ፣ ሰብስክራይብ፣ ሼር ካደረጋችሁ 500,000 ገባን ማለት እስከ ማክሰኞ 500,000 ከገባ አብረን ኬክ እንቆርሳለን። አይ ቲንክ ይመስለኛል ማክሰኞ ዕለት እዚህ ኬክ መቁረስ አለብን። 500,000 መጣፍ ይችላል። ለከቡ ላይ 500 ለካ 500,000 ዲጂቱ በጣም ብዙ አይገድ የለም ይሁን ወስነናል ማለት ነው። እናንተ 500,000 ውስጥ እንድንገባ ካደረጋችሁ 500,000 ብለን ኬካችን በጋራ እንቆርሳለን። ውድ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስላል። ወደ ኋላ ተመልሰን የኢራንን አዲስቷን አብዮታዊ ኢራንን አመሰራረት ጀምረን ከእስራኤል ጋር የነበራትን ቁርሾ ከሂዝቦላ ጋር የነበረውን አንድነት እና ውደት ማለት ይቻላል በዚህ መልኩ ዓለምነህ ተንትኖታል። እውነት ለመናገር ላይክ፣ ሰብስክራይብ፣ ሼር ብቻ ሳይሆን ይሄንን ዳውንሎድ በማድረግ ታሪኩን በግል ማስቀመጥ አለባችሁ ብዬ አስባለሁ። የዛሬው ፕሮግራማችን ይህን ይመስላል። ማክሰኞ 500,000። መልካም ጊዜ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ
ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት